ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር ፈጣን ወቅታዊ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና እንደተፈራው የኢራንና የአሜሪካ የእስራኤል ጦርነት ወደ ቀይ ባህር ደርሷል። በቀይ ባህር አቅራቢያ በየመን የሚገኘው ሀውቲ በዛሬው ዕለት ማለዳ ጦርነቱን መቀላቀሉን አውጇል። በእስራኤል ላይም ግዙፍ የሚባል የሚሳኤል ጥቃት በዛሬው ዕለት ማለዳ ጀምሮ መሰንዘሩን ቡድኑ ገልጾ ወደ ጦርነቱ በይፋ መቀላቀሉን አስታውቋል። ይህንን ተከትሎ እንግዲህ ልክ እንደ ሆርሙዝ ሁሉ ዋናው የንግድ መተላለፊያ የሆነው የቀይ ባህርም እንዲሁ ከባድ ችግር ውስጥ መውደቁ ተዘግቧል። የኦማን የባህር ዳርቻዎች በዛሬው ዕለት ከፍተኛ ጥቃት ተሰንዝሮባቸዋል። የኩዌት አውሮፕላን ማረፊያ የራዳር መቆጣጠሪያን ጨምሮ ከባድ ጥቃት አጋጥሞታል። እንዲሁም የተለያዩ የመካከለኛው ምስራቅ ሀገራት ጥቃት እያስተናገዱ ነው። ኢራን ጥቃቷን አበርትታ ቀጥላለች። ጦርነቱ የተለያዩ አድማሶቹን እያሰፋ እየቀጠለ ይገኛል። በአሁኑ ሰዓትም ጦርነቱ በምን ሁኔታ ይቋጫል በሚለው ጉዳይ ላይ ለመነጋገር ሳውዲ አረቢያ ግብፅን ጨምሮ ፓኪስታን ለመወያየት በፓኪስታኗ ዋና ከተማ ኢስላማባድ እንደተጠራሩ ተዘግቧል። ቱርክም ዋነኛዋ ተደራዳሪ ናት። በጉዳዩ ዙሪያ ሰፋ ያሉ ዝርዝር መረጃዎችን የማስደምጣችሁ ይሆናል። በሌላ በኩል ራሽያ ለኢራን የምትሰጠውን የመሳሪያ እርዳታ አጠናክራ ቀጥላለች። በተለይም ከዚህ ቀደም ከኢራን የወሰደቻቸውን ሰው አልባ በራሪ አውሮፕላኖች ወይም ሚሳይሎችን ርቀታቸውን በመጨመር እንዲሁም ደግሞ የሚያደርሱትን ውድመት መጠንም በመጨመር መሳሪያዎቹን አዘምና በፍጥነት ለኢራን እያቀበለች እንደሆነ ተዘግቧል። ይህም ጦርነቱን ይበልጥ ለምዕራባውያኑ ውስብስብ እንዲሆኑ እንዳደረገባቸውም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስትሪት ኦፍ ሆርሙዝ ወይም የሆርሙዝ ወሽመጥ የሚባለውን ቦታ የትራምፕ ወሽመጥ ወይም የአሜሪካ ወሽመጥ በማለት ስሙን ለመቀየር እንዳሰቡ ጭምር በይፋ ተናግረዋል። መገናኛ ብዙሃን በርከት ያሉ መረጃዎችን በማውጣት ላይ ናቸው። ዝርዝር